ሰላም ተማሪዎች እንዴት አላችሁ? ያለው ነኝ ከዊንግ ዋን አካዳሚ ባዮሎጂ መምህራችሁ ነኝ። ለዛሬ የምናየው የሚኖረን ቆይታ ታይፕስ ኦፍ አኒማል ቢሄቪየር ወይም አኒማል ቢሄቪየር የሚለውን የምንመለከት ይሆናል ከፋፍለን በማየት ማለት ነው። ቢሄቪየር is the way an animal interacts with its external environment and also with other animals, other living things. Behavior can be divided into two as innate behavior and learned behavior. ቢሄቪየር በሁለት ይከፈላል። ኢኔት ቢሄቪየር እና ለርንድ ቢሄቪየር ብለን ነው የምንከፍለው። የመጀመሪያውን እስኪ እንመልከት። ኢኔት ቢሄቪየር is inherent, inborn, and it is determined by genes independent of experience. ይሄ ኢኔት ቢሄቪየር ብለን የምንጠራው አብሮን የሚወለድ ወይም ስንወለድ ጀምሮ አብሮን የሚመጣ አብሮን ያለ በልምድ በስልጠና በትምህርት የማናገኘው የቢሄቪየር አይነት ነው ኢኔት ቢሄቪየር ብለን የምንጠራው ማለት ነው። ኢኔት ቢሄቪየርን እንደገና በሶስት ዋና ዋና ክፍሎች እንከፍለዋለን እንደገና መልሰን ማለት ነው። ማን ናቸው? እነሱን እስኪ እንመልከት። The first is instinctive behavior. Instinctive behavior is a behavior which is determined by genes. It is pre-programmed or predetermined. ይሄ ኢንስቲንክቲቭ ብለን የምንጠራው ጂኖች ዲተርማይን የሚያደርጉት ጄኔቲካሊ ዲተርማይን የተደረገ ፕሪፕሮግራም እንዲሆን ነው። እኛ ሳንወለድ በፊት እዚያው ሴት ተደርጎ የሚመጣ አብሮን የሚደርስ ማለት ነው። ብዙ ምሳሌዎችን ማንሳት እንችላለን። say for example, web making in spiders is an instinctive behavior. Nest building in birds is also another instinctive behavior. ለምሳሌ ያክል ሸረሪቶች ድር ያደራሉ። ሁሉንም ስንመለከት አዲስ የተወለዱትም በፊት የነበሩትም ተመሳሳይ ስራ ነው የሚሰሩት። ለምንድነው ስንል it is a predetermined, pre-programmed behavior. በፊት በሰውነታችን ሴትአፕ ተደርጎ የመጣ ስለሆነ በኤክስፒሪየንስ የሚመጣ አይደለም፣ በልምድ የሚመጣ አይደለም፣ በትሪያል ኤንድ ኤረር የሚመጣ አይደለም፣ በሙከራና ግድፈት ደጋግመን በመስራት የምናመጣው አይነት አይደለም ማለት ነው። ኔስት ቢልዲንግ ኢን በርድስ ለምሳሌ አዋፋትም ጎጆ ይሰራሉ፣ መኖሪያቸው የሚሆነውን ጎጆ ይሰራሉ። እነሱም ላይ ስንመለከት ሁሉም የሚሰሩት ተመሳሳይ አይነት ፓተርን ያለው ነው የሚሆነው። ይሄ የሚያመለክተን ነገር ይሄ ቢሄቪየር በጂኖች ዲተርማይን የተደረገ ነው ማለት ነው። determined by genes ብለን የጠራ ነው። ለዚህ ነው instinctive behavior involves a fixed action pattern. The same behavior is repeated by many members of the same species. የአንድ ስፒሺስ ብዙ ኦርጋኒዝሞች ደጋግመው ይሰሩታል። ተመሳሳይ ነው፣ ምንም ልዩነት በሌለው መልክ ማለት ነው። በፊት ትኖር የነበረችው ሸረሪት የምትሰራው ዌብ አሁንም ዛሬ ላይ ያለችው ሸረሪት የምትሰራው ያንኑ ነው። ምንም የተሻሻለ ሞዲፊኬሽን የለውም ማለት ነው። ወፎችም የሚሰሩትን ጎጆ ስንመለከት እንደዚሁ ኢንስቲንክቲቭ ነው ማለት ነው። ኢንቦርን ነው፣ አብሮን የሚወለድ ነው አልን ማለት ነው። ሁለተኛው አይነት ሪፍሌክስ አክሽን ብለን የምንጠራው ነው፣ ወይም ሪፍሌክሲቭ ብለን የምንጠራው ማለት ነው። ሪፍሌክሲቭ ኢኔት ቢሄቪየር ብለን የምንጠራው ማለት ነው። This is a sudden, quick, rapid, involuntary response for a rapid, quick stimulus. The message travels only to the spinal cord for interpretation, for analysis. ይሄ ሪፍሌክስ አክሽን ብለን የምንጠራው እጅግ በጣም ፈጣን አንኮንትሮሌብል የሆነ ቅጽበታዊ ድርጊት ነው። ሪስፖንስ ነው፣ ስቲሙለስ አይደለም። ሪፍሌክስ አክሽን ስንል ሰደን ሪስፖንስ፣ ኢንቮለንተሪ ሪስፖንስ፣ አንኮንትሮሌብል ሪስፖንስ ፎር ስቲሙለስ። ለአንድ ፈጣን ቅጽበታዊ የሆነ ስቲሙለስ ቀስቃሽ ነገር የምንሰጠው ፈጣንና እኛ ልንቆጣጠረው የማንችለው አይነት ሆኖ ግን ራሳችን የምንሰጠው ምላሽ ምን ተብሎ ይታወቃል? ሪፍሌክስ አክሽን ተብሎ ይታወቃል። ዩዥዋሊ ሪፍሌክስ አክሽን is protective to the organism. It saves the organism. ብዙውን ጊዜ ሪፍሌክስ አክሽን ኦርጋኒዝሙን ከአደጋ የሚጠብቅ ነው፣ ፕሮቴክቲቭ ነው። ራሳችንን ከአደጋ ለማስጣል ወይም ለማስወገድ የምንጠቀምበት ሆኖ እንመለከተዋለን ማለት ነው። ምሳሌዎችን ማንሳት እንችላለን። ለምሳሌ እጃችንን የፈላ ውሃ ውስጥ ድንገት ብናስገባት ቶሎ ብለን እጃችንን እናስወግዳለን። ይሄ ሪፍሌክስ አክሽን ነው። እንደው ማንም ሰው እጁን ፈላ ውሃ ውስጥ አስገብቶ እሰይ ደስ ይላል እያለ እዛው የሚቆይ አይኖርም። በጣም ስለሚፋጅ ቶሎ ብሎ እጁን ያስወግዳል ማለት ነው። ወደ አይናችን አንድ ነገር ሲመጣ ቶሎ ብለን አይናችንን እንጨፍናለን ወይም እዛው እንመክታለን ወይም ጎንበስ እንላለን። የዚህ አይነቱ ሪፍሌክስ አክሽን ተብሎ ይታወቃል። ራሳችንን ከአደጋ የሚጠብቅልን ስለሆነ ምን ብለናል? usually it is protective to the organism. ኦርጋኒዝሙን ከአደጋ የሚጠብቅ ወይም ከጉዳት የሚጠብቅ ቢሄቪየር ነው ሪፍሌክስ አክሽን ብለን የምንጠራው ነው። ሶስተኛው ኦሪየንቴሽናል ታይፕ ነው። የኢኔት ቢሄቪየር አይነት ሆኖ orientational behavior ብለን የምንጠራው። orientational behavior is the movement of an organism from unfavorable environmental condition to favorable environmental condition. አንድ ኦርጋኒዝም unfavorable ከሆነ
ምቹ ካልሆነ አካባቢ ምቹ ወደ ሆነ አካባቢ ሽፍት የሚያደርግበት ማለት ነው። to favorable environmental condition ብለን እናገራለን ማለት ነው። usually also this orientational behavior is advantageous to the organism because it saves the organism from any riskful hardship ጎጂ ከሆነ ማንኛውም ነገር ኦርጋኒዝሙን የሚጠብቀው ነው። ይሄም ልክ እንደ ሪፍሌክስ አክሽን አድቫንቴጅስ ነው። moving from unfavorable adverse environmental condition into favorable best suited environmental condition ምቹ ካልሆነ አካባቢ ምቹ ወደ ሆነ አካባቢ የሚደረግ እንቅስቃሴ ነው። ለምሳሌ እዚህ ላይ ምሳሌ ታላላችሁ taxis and kinesis are the two examples for orientational behaviors. Taxis is a kind of orientational behavior where the organism give response for a directional stimulus. Directional ለሆነ stimulus ኦርጋኒዝሙ የሚሰጠው ምላሽ ታክሲስ ተብሎ ይታወቃል። ታክሲስ directed movement relative to the stimulus ነው የሚለው። ኤግዛምፕል ታክሲስ ብለን የምንጠራው ከአንድ የሆነ አቅጣጫ ለመጣ ስቲሙለስ እኛ የምንሰጠው ምላሽ ነው። ኦርጋኒዝሙ ምላሹን ወይ ወደ ስቲሙለሱ በመሄድ ወይ ደግሞ ከስቲሙለሱ ርቆ በመሄድ ምላሽ ይሰጣል። ለምሳሌ አሁን እዚህ ምሳሌ ላይ እንደምታዩት ኮክሮች moves away from sunlight ይሄ ኔጌቲቭ ነው ማለት ነው። አሁን የፀሐይ ብርሃን ሲያዩ በረሮች ብለን የምንጠራቸው ከፀሐይ ብርሃኑ ለመደበቅ ወደ ጨለማ ውስጥ ሮጠው ይገባሉ። የዚህ አይነቱ አሁን ኦሪንቴሽናል ነው ብለን የምንጠራው ማለት ነው። ከአንድ አቅጣጫ የመጣ ብርሃን ሲያዩ ቶሎ ብርሃን ወደሌለበት ወደ ጨለማ አቅጣጫ የሚሄዱበት ማለት ነው። ሁለተኛው ካይነስ ብለን የምንጠራውን ደግሞ እንመልከት። it is a diffused response for a diffused stimuli. It is the movement of an organism at random in order to escape from the stimulus. በዚህ ዳይሬክሽን ደግሞ ካይነሲስ ላይ ማለት ነው ስቲሙለሱ ከየትም ሊመጣ ይችላል። ዩኒ ዳይሬክሽናል አይደለም፣ ከአንድ አቅጣጫ የሚመጣ ብቻ አይሆንም። ኦርጋኒዝሙም እንቅስቃሴው ራንደም ነው፣ በዘፈቀደ ነው። ዝም ብሎ ብቻ መወራጨት ብቻ ነው የሚሆነው ማለት ነው። ለምሳሌ የሆነ ዝናብ ቢጥልበት አንድ የሆነ ትንሽ ትል ነገር ላይ ወዴት እንደሚሄድ አያውቅም። ብቻ ዝም ብሎ እንቅስቃሴውን በጣም ይጨምራል። ከዝናቡ ለማምለጥ ነው፣ ወዴት ሄዶ ማምለጥ እንዳለበት ግን የሚያውቀው አይነት አይደለም ማለት ነው። undirected random movement in relation to a stimulus intensity ነው የሚለን ማለት ነው። ይሄ ካይነሲስ ተብሎ ይታወቃል። ኖት instinctive behaviors involve fixed action pattern ብለናል። the same activity performed by many organisms of the same species ይሄ ማለታችን ነው። የአንድ ስፒሺስ ኦርጋኒዝሞች የሚሰሩት ስራ በአጠቃላይ ፐርፎርም የሚያደርጉት ነገር ሁሉ ተመሳሳይ ሲሆን ፊክስድ አክሽን ፓተርን ብለን እንጠራለን ማለት ነው። instinctive behavior is fully functional at first attempt ሁልጊዜም instinctive behavior ብለን የምንጠራው ገና በመጀመሪያው ፕራክቲስ ፐርፌክት ነው የሚሆነው። reflex actions and orientational behaviors have survival advantage to the organism ይለናል። ይሄ አሁን ያወራነው ነው የሚሆነው። ለኦርጋኒዝሙ አድቫንቴጅ ያላቸው ናቸው reflex action እና orientational behaviors ብለን የምንጠራቸው ማለት ነው። እነዚህ እንግዲህ የኢኔት behavior አይነቶች ናቸው። ሁለተኛው የbehavior አይነት learned behavior ብለን የምንጠራው ነው። a learned behavior as the name indicates is a behavior that is acquired by learning, training, practice or past experience ከባለፈ ልምዳችን በመነሳት አዲስ የምናዳብረው የቢሄቪየር አይነት learned behavior ተብሎ ይታወቃል። በልምድ የምናገኘው ነው፣ በትምህርት የምናገኘው ነው፣ በስልጠና የምናገኘው ነው፣ ወይም በትሪያል ኤንድ ኤረር በሙከራና ግድፈት የምናገኘው አይነት ማለት ነው። There are some common examples for learned behavior. These are habituation, sensitization, classical conditioning, operant conditioning, latent learning and ኢንሳይት ለርኒንግ። እነዚህ አሁን የዘረዘርናቸው የለርንድ ቢሄቪየር አይነቶች ናቸው። ዋናዎቹን ባጭር እስኪ እንመልከት። habituation is a type of learned behavior where the organism stops responding for a repeated stimulus of the same type. አንድ አይነት ስቲሙለስ፣ ይሄ አሁን ልዩ የሚያደርገው እዚህ ላይ ነው። አንድ ኦርጋኒዝም የመጀመሪያ ጊዜ አንዴ ወይም ሁለተኛ ጊዜ ሲያጋጥመው ለዚያ ስቲሙለስ ሪስፖንድ ያደርጋል፣ አክቲቭ ሆኖ ሪስፖንድ ያደርጋል። ግን ያው ስቲሙለስ 3 4 5 ጊዜና ከዛ በላይ ሲደጋገም ሪስፖንድ ማድረጉን ያቆማል። ተላምዶ ማለት ነው። ይሄ ተላምዶ ማለት ነው። ለመጀመሪያ ጊዜ ስቲሙለሱን ስናገኘው ሪስፖንድ እናደርጋለን፣ ሪአክት እናደርጋለን፣ ፊድባክ እንሰጣለን። ሁለተኛ ጊዜ ምናልባት ሴንሲቲቭ ሆነን ሪስፖንድ ልናደርግ እንችላለን። ሶስተኛ አራተኛ ጊዜ ያው ነገር ሲደገም ግን ጭራሽም እስከነመፈጠሩ እንረሳዋለን። ይሄ ሃቢቹዌሽን ተብሎ ይታወቃል። ለምሳሌ ያክል ከገጠር አካባቢ መጥቶ አንድ ሰው ወደ ከተማ አካባቢ ኦፕን ፊልድ ላይ ሽንት ቤት ይጠቀም የነበረ ሰው ሽንት ቤት መጠቀም ሲጀምር ለአንድ ቀን ለሁለት ቀን በጣም ደስተኛ አይሆንም።
ይከፋዋል። ብዙም የሽንት ቤቱ ሽታ ምናምን ይደብረዋል። 3 ቀን 4 ቀን 5 ቀን ከለመደው በኋላ ግን የሽንት ቤት ሽታ መኖሩን እስከናከታቸው ይረሳዋል ማለት ነው። የዚህ አይነቱ ሃቢቹዌሽን ተብሎ ይታወቃል። ሁለተኛው ሴንሲታይዜሽን ብለን የምንጠራው ነው። the organism learns to be hypersensitive after encountering a harsh harmful stimulus first. አንድ ኦርጋኒዝም ለመጀመሪያ ጊዜ አንድ በጣም ጎጂ የሆነ መጥፎ የሚያሰቅቅ አይነት ስቲሙለስ ከገጠመው ለዚያ ሪያክት ያደርግና ከዚያ ቀጣይም ከዚያው ጋር ተያያዥነት ያላቸው የሚመስሉ ግን ጎጂ ያልሆኑ ቀላል ነገሮች ሁሉ ሲያጋጥሙት በጣም ሃይፐርሴንሲቲቭ የሚሆንበት ኦቨር አክት የሚያደርግበት ኦቨር ሴንሲቲቭ የሚሆንበት የለርን ቢሄቪየር አይነት ምን ተብሎ ይታወቃል? ሴንሲታይዜሽን ተብሎ ይታወቃል ማለት ነው። the organism responds vigorously even for mild stimuli after encountering a harmful ones. አንድ ጎጂ የሆነ ነገር ካገኘው በኋላ ቀጣይ ሌሎችም ቀላል የሆኑ ምንም ጉዳት የማያደርሱ ነገሮች ሁሉ ሲከሰቱ በጣም ቁጡ የሚሆን በጣም ፈጣን የሆነ ምላሽ የሚሰጥበት አይነት አጋጣሚ። ለምሳሌ አንድ ሰው አንድ ወቅት ለመጀመሪያ ጊዜ እባብ ቢስተው እንበልና ነው የዛን ሰዓት በጣም ሊጮህ ወይም ሊሮጥ ይችላል፣ ሊዘል ይችላል። ሁለተኛ ሶስተኛ ጊዜ ግን ክርም ቢነካው ወይም ዳበስ ቢያደርግ ወይም ሳር ነገር ዳበስ ቢያደርገው ያው እባብ የመጣበት እየመሰለው በጣም በከፍተኛ ሁኔታ ሪያክት ማድረግ ይጀምራል። የዚህ አይነቱ ሴንሲታይዜሽን ማለት ነው። ለርኒንግ ቱ ቢ ሃይፐር ሴንሲቲቭ ብለን የጠራነው ለዚህ ነው። ለርኒንግ ቱ ቢ ሃይፐር ሴንሲቲቭ ቀላልም ከባድም ለሆነው ነገር ሁሉ አካኪ ዘራፍ የሚል ማለት ነው። ለምሳሌ አሁን ጦር ሜዳ አካባቢ ላይ ሆኖ እንበል የጥይት ሩምታ ወርዶበት አንድ ቀን በጣም የደነገጠ የፈራ ሰው ሌላ ጊዜ ከጦር ሜዳው ተመልሶ ሰላም የሆነበት አካባቢ ላይ ቅጠል ኮሽ ቤት ቢልበት ሁሉ በዚያው ልክ ነው ሪአክት የሚያደርገው። ይፎክራል፣ ያቀራራል፣ ይጮሃል፣ ሊሮጥ ሁሉ ይችላል ማለት ነው። ጅራፍም ሲጮህ እንደዚሁ አካኪ ዘራፍ ይላል። አሁን እሱ የሚያገናኘው የቅጠሉን ኮሽታ ወይም የጅራፉንም ጩኸት ከምን ጋር የሚያገናኘው ማለት ነው? ያ በፊት ካየው በፊት ካጋጠመው ሃርምፉል ከሆነ ሃርሽ ከሆነ ስቲሙለስ ጋር ስለሚያገናኘው ማለት ነው። ለርኒንግ ቱ ቢ ሃይፐር ሴንሲቲቭ ያልነው ለዚህ ነው ማለት ነው። ሶስተኛው የለርን ቢሄቪየር አይነት ክላሲካል ኮንዲሽኒንግ ብለን የምንጠራው ነው። Classical conditioning. It is a form of associative learning where an organism learns to respond for a neutral stimulus that had no connection before when it is delivered along with a natural stimulus that can elicit a response by itself. አንድ ኦርጋኒዝም በተፈጥሮ ያለ አንድ ስቲሙለስ ምላሽ የሚያሰጥ ሪስፖንስ የሚያሰጥ ሆኖ እያለ ከዚህ ናቹራል ከሆነው ስቲሙለስ ጋራ አዲስ ከዚያ በፊት ምንም ንክኪ ግንኙነት የሌለው አዲስ ስቲሙለስ አቆራኝተን ብናቀርብለት ያንን ተምሮ አዲስ ላስተማርነው አዲስ ላሰለጠነው ቢሄቪየር ብቻ ምላሽ የሚሰጥበት ኮንዲሽን ነው። In classical conditioning, a new neutral stimulus that has no connection before will be learned in association with a natural stimulus that can elicit response. ይሄን የምለው አንድ ተፈጥሯዊ የሆነ ቀስቃሽ ነገር አለ። ለዛ ተፈጥሯዊ ለሆነ ቀስቃሽ ነገር የምንሰጠው ምላሽ አለ፣ ሪስፖንስ አለ። ከዚህ ተፈጥሯዊ የሆነ ቀስቃሽ ጋራ አንድ ሌላ አዲስ ነገር አምጥተን አብረን ደርበን ብንሰለጥን ብንማር ቆይተን አዲስ ለተማርነው ስቲሙለስ ብቻውን ሪስፖንድ ማድረግ እንጀምራለን። ይህን ስራ የሰራልን ኢቫን ፓቭሎቭ የተባለ ሳይንቲስት ነው። ውሾች ላይ የተሰራ ኤክስፐሪመንት ነው። ፓቭሎቭ ለመጀመሪያ ጊዜ ለውሻ ምግብ አሳያት ወይም ምግብ አቀረበላት። ምግብ ሲያሳያት ሳልቤት ማድረግ ጀመረች። በዚህ ኬዝ ፓቭሎቭ ምን አለ? ምግብ ማቅረብ ወይም ምግብ አንኮንዲሽንድ ስቲሙለስ ነው አለ። ናቹራል ስቲሙለስ ነው አለ። በራሱ ጊዜ ሪስፖንድ እንድናደርግ የሚጋብዝ ናቹራል ስቲሙለስ ነው አለ። የውሻዋን ሳልቬት ማድረግ ደግሞ ምን አለው? አንኮንዲሽንድ ሪስፖንስ ተፈጥሯዊ የሆነ ምላሽ ነው አለና ወሰደ። አሁን ውሻዋን ለማሰልጠን ፈለገና ምንድነው ያደረገው? ለሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ጊዜ ግን ደጋግሞ ምግብ በሚያቀርብበት ጊዜ ለውሻዋ አብሮ ደወል ይደውል ጀመር። አሁን ሁለት ነገሮችን አብሮ እየሰጠ ነው ማለት ነው። ምግቡንና ደወል መደወሉን አብሮ እያቀረበላት ማለት ነው። ውሻዋም ቀጠለች በዛው በለመደችው ምግብ ስላለ አብሮ ደወሉ እየተደወለም ጭምር ሳልቤት ማድረግ ቀጠለች። ከተወሰነ ጊዜ በኋላ ምግብ ማቅረቡን ተወና ደወሉን ብቻ መደወል ጀመረ ፓቭሎቭ። ደወሉን ብቻ በሚደውልበት ጊዜ ውሻዋ ሳልቤት ማድረግ ቀጠለች። አሁን ከዚህ ውሻዋ የተረዳችው ነገር አለ ማለት ነው። የተማረችው ነገር አለ ማለት ነው። አዲስ ነገር ተምራለች ማለት ነው። ደወል ካለ ምን አለ ለውሻዋ ማለት ነው። የተማረችው ነገር ወይም አንደርስታንድ ያደረገችው ነገር ምንድነው? ደወል ካለ ምግብ አለ ማለት ነው። ወይም ደወል ሲደወል ምግብ እንደሚመጣ ተምራለች። ብዙ ጊዜ ደጋግሞ አብሮ ምግብንና ደወልን አብሮ አቀናይቶ ያቀርብላት ስለነበር ማለት ነው። በዚህ ኮንዲሽን አሁን ቤል ሪንጊንግ ብለን የምንጠራው ምን እንለዋለን ማለት ነው? ለርንድ ቢሄቪየር ብለን እንጠራዋለን ማለት ነው። ለርንድ ቢሄቪየር ከምግብ ጋር አጣምረን የተማርነው ማለት ነው። ስለዚህ በዚህ አይነት መልክ ኢቫን ፓቭሎቭ
ይሄንን ክላሲካል ኮንዲሽኒንግ የሚለውን ቢሄቪየር እንስሳት ትሬኔብል እንደሆኑ በግልጽ ያሳየበት ኤክስፐሪመንት ሆኖ እናገኘዋለን ማለት ነው። ስለዚህ አንደኛው የቢሄቪየር አይነት ነው የሚለው እንድትይዙልኝ ነው። ሌላኛውን ስንመለከት ወደ አራተኛ ደረጃ ላይ የምናገኘው ኦፐራንት ኮንዲሽኒንግ ብለን የምንጠራው ነው። ኦፐራንት ኮንዲሽኒንግ is a type of learned behavior where an organism learns by operating, learns by manipulating or learning by doing በሙከራና ግድፈት ኦፕሬት በማድረግ በመነካካት በማድረግ የሚማሩበት የለርንድ ቢሄቪየር አይነት ኦፐራንት ኮንዲሽኒንግ ተብሎ ይታወቃል። ስኪነር የተባለ ሰው ነው ይህንን ያጠናው፣ አይጦች ላይ ነው ይሰራልን ማለት ነው። አን ኦርጋኒዝም ለርንስ something by operating or by doing or by trial and error በማድረግ በሙከራና ግድፈት እያደረግነው እየተገበርነው የምንማር ሲሆን የዚህ አይነቱ ምን ተብሎ ይታወቃል? ኦፐራንት ኮንዲሽኒንግ ተብሎ ይታወቃል። ስኪነር የተባለው ሰው ምንድነው ያደረገው? አንድን አይጥ አንድ ቦክስ ውስጥ ከተታት። እዚያ ቦክስ ውስጥ ብዙ ነገሮች አሉ ኦፕሬት ሊደረጉ የሚችሉ። እያንዳንዱን ስቲሙለስ በሌቨር አያይዞታል፣ ፕረስ ከሚደረግ ሌቨር ጋር አያይዞታል። አይጧ ሲርባት እዚያው ቦክስ ውስጥ ተዘግቶባታል፣ መንቀሳቀስ ጀመረች። እንግዲህ እዚያው ቦክስ ውስጥ ያለች ከወዲያ ወዲህ ከአንዱ ኮርነር ማለት ጀመረች። በዚህ ጊዜ ራንደምሊ በሆነ አጋጣሚ አንዱን ሌቨር ፕረስ ታድርገዋለች፣ የሆነ ምላሽ ይሰጣታል። አሁን ደግሞ ሌላውን ትቀጥላለች። እዚህ ላይ ተመልከቱ። እንግዲህ ከስፒከር ጋር የተያያዘ ሌቨር ፕረስ በምታደርግበት ጊዜ አስባበት አለ። በአጋጣሚ ስትፈራገጥ ስትጫነው ሙዚቃ ሰማች። አሁን ሙዚቃ ለሷ ምኗም ነው፣ እሷ ረሃብ ነው የያዛት፣ ምግብ ነው የምትፈልገው፣ ምንም አልመሰላትም፣ ትተዋለፈች። የዚህ አይነቱ አሁን ምን ይባላል? ኒውትራል ኦፐራንት ተብሎ ይታወቃል። አንድ ቢሄቪየር እንዲጨምርም እንዲቀንስም የማያደርግ የሚባለው ማለት ነው። ሌላ ጊዜ ደግሞ አሁን እንዲሁ ስትፈራገጥ ከኤሌክትሪክ ግሪድ ጋር የተያያዘ ሌቨርን ስትጫን ኤሌክትሪክ ሾክ ነው ያጋጠማት። ይሄ ደግሞ አደጋ ሆነባት ማለት ነው፣ ቅጣት ሆነ ማለት ነው። የዚህን ፐኒሸር ኦፐራንት እንለዋለን። ሌላ ጊዜ ደግሞ ከምግብ ጋር የተያያዘውን ሌቨር ስትጫን ምግብ አገኘች። ስለዚህ በዚህ ሂደት ይቺ አይጥ በሚርባት ጊዜ የትኛውን ሌቨር መጫን እንዳለባት ሴንስ አደረገች ማለት ነው። ከምግብ ጋር የተያያዘውን ሌቨር ለይታ ፕረስ ማድረግ እንደምትችል ተማረች ማለት ነው። አሁን ምግብን ማግኘት ሬንፎርስመንት ነው፣ አበረታች ነው፣ ሪዋርድ ነው። ስለዚህ ደጋግማ ምግብ በምትፈልግበት ጊዜ ሄዳ ያችኛውን ብቻ ፕረስ ታደርጋለች ማለት ነው። የዚህ አይነቱ ለርኒንግ ባይ ዱይንግ ተብሎ ይታወቃል። እያደረግን የምንማርበት ወይም በሙከራና ግድፈት አንዴ እንሞክራለን፣ አልሆን ሲል እንተዋለን፣ እንደገና ሌላ እንሞክራለን፣ አሁንም እንተዋለን። በዚህ አይነት መልክ የምንማርበት ማለት ነው። አምስተኛው አይነት ኢንሳይት ለርኒንግ ተብሎ ይታወቃል። ኢት ኢንቮልቭስ ክሪቲካል ቲንኪንግ ቱ ሶልቭ ኤ ሰደን ሃርድሺፕ or it is known as a sudden solution for a sudden problem ተብሎ ይታወቃል። ድንገት ለተከሰተ አደጋ ድንገተኛ የሆነ ተገቢ የሆነ ምላሽ የምንሰጥበት አይነት ኮንዲሽን ነው። ስድስተኛው ላተንት ለርኒንግ ተብሎ የሚታወቀው ነው። it is a form of learning that is not apparent when learned ስናደርገው ስንማረው አይንታይም፣ በሆነ አጋጣሚ የምንማረው አዲስ ዕውቀት የምናገኝበት መንገድ ነው። someone may acquire knowledge about how to do something while doing something else አንድ ሰው አንድ የሆነ ነገር እየሰራ ሌላ ነገር የሚሰራበትን አብሮ ሊለምድ ይችላል። ለምሳሌ ያክል የግንበኛ ረዳቶችን ስንመለከት ድንጋይ ለማቀበል፣ ብሎኬት ለማቀበል፣ ሲሚንቶ ምናምን ለማቀበል ተቀጥረው በቀን ስራ እየሰሩ ያለ እንዴት እንደሚቀየስ፣ እንዴት እንደሚገነባ፣ እንዴት እንደሚለካ እያንዳንዱን ነገር ይማራሉ። አሁን እዛ ሰዓት እነሱ የቀን ሰራተኛ ተብለው ነው የሚውሉት እንጂ ሙያ እየተማሩ ነው አይደለም የሚባለው። ግን እግረ መንገዳቸውን ወደፊት ራሳቸውን ችለው ግንበኛ መሆን የሚያስችላቸውን ዕውቀት ይዘው ይሄዳሉ ማለት ነው። በአንድ ወር፣ በሁለት ወር፣ በሶስት ወር፣ አራት ወር ስራ እግረ መንገዳቸውን የዚያ ሙያ ባለቤት ይሆናሉ። ወይም ደግሞ አንድ የሾፌር ረዳትን ብንመለከት የረዳት ዋና ስራውን ብዙ ጊዜ ስንመለከት ተሳፋሪዎችን ማውጣት፣ ማውረድ፣ መቆጣጠር፣ ገንዘብ መቀበል እንዲህ አይነት ነገሮች ናቸው የሚሆኑት። ግን አንድ ዓመቱም ይሁን 2 ዓመት 3 ወርም ይሁን 4 ወር ሾፌሩ የሚያደርገውን ነገር በመመልከት መኪናን እንዴት ኦፕሬት ማድረግ እንደሚችል፣ እንዴት መንዳት እንደሚችል መማር ይችላል። የዚህ አይነቱ ላተንት ለርኒንግ ድብቅ የሆነ የመማር ሂደት ተብሎ ይታወቃል ማለት ነው። ይሄን ይመስላል። እስኪ በጥያቄ እንመልከት። አንደኛ if a baby sea turtle instinctively heads towards the ocean immediately after hatching without any prior training, this behavior is best categorized as አንድ አዲስ የተወለደች ወይም አዲስ የተፈለፈለች ተርትል ወዲያውኑ ጭንቅላቷን ወደ ኦሽን አካባቢ ዳይቭ እንድታደርግ ብታደርግ፣ ከዛ በፊት ምንም አይታ የማታውቀው ነው ግን የመጀመሪያ ጊዜ እንደዚህ ዳይቭ ብታደርግ ይሄ ቢሄቪየር የትኛው ውስጥ ይመደባል? A it is learned or acquired behavior, B it is operant conditioning, C it is innate or inherent behavior, D it is habituation
ይለናል። የትኛው ነው የሚሆነው ማለት ነው? እንደተፈለፈለች ወዲያውኑ ወደ ኦሽን ውስጥ ወይም ወደ ውሃማ አካል ውስጥ መዋኘትን ወይም መግባትን ብትተገብር የዚህ አይነቱ ቢሄቪየር ምን ተብሎ ይታወቃል? ለርንድ አይደለም። ከዛ በፊት አልተማረችማ ዊዛውት ኤኒ ፕራየር ትሬኒንግ ነው ያለን። ስለዚህ ለርንድ አይሆንም። ኦፐረንት ኮንዲሽኒንግ ለርኒንግ ባይ ዱይንግ አይሆንም። እያደረገች መማርን ነው የሚለን። ይህ አይደለም፣ ለርንድ አይደለም። ኢዝ ኢኔት ኦር ኢንሄረንት ቢሄቪየር። ኢኔት ነው ማለት ነው። ኢኔት ቢሄቪየር ነው፣ ተፈጥሯዊ ነው፣ ፕሪፕሮግራምድ ነው። ሁለተኛ if a laboratory rat learns to press a lever only when a specific light is red because pressing the lever when the light is red previously resulted in a food reward, this behavior modification is an example of ይለናል። አንዲት አይጥ በላቦራቶሪ ውስጥ አንድን ሌቨር ስትጫን ምግብ እንደሚያስገኛት አውቃ ደጋግማ ያንን የመጫን ልምድ ብታዳብር ይህ ቢሄቪየር ምን አይነት ቢሄቪየር ተብሎ ይታወቃል? ኤ ክላሲካል ኮንዲሽኒንግ፣ ቢ ሃቢቹዌሽን፣ ሲ ኦፐረንት ኮንዲሽኒንግ፣ ዲ ኢንሳይት ለርኒንግ ይለናል። ምንድነው ተብሎ የሚታወቀው ማለት ነው? ለርኒንግ ባይ ዱይንግ ነው። የትኛውን ሌቨር ተጭና ምግብ እንደምታገኝ፣ የትኛውን ሌቨር ስትጫን አደጋ እንደሚደርስባት ተምራ ያወቀችው ስለሆነ ለርኒንግ ባይ ዱይንግ ኦፐረንት ኮንዲሽኒንግ ብለን የምንጠራው ይሆናል ማለት ነው። ሶስተኛ which statement correctly identifies the relationship between positive reinforcement, punishment and the likelihood of a behavior being repeated in operant conditioning? A. Punishers are responses that increase the probability of a behavior being repeated. B. Reinforcers are responses that neither increase nor decrease the probability of a behavior being repeated. C. Neutral operands increase the likelihood of behavior while punishers decrease it. D. Behaviors will likely to be repeated when the organism is reinforced or rewarded, and behavior will occur less frequently when it is punished. ይለናል። የትኛውን ነው? አሁን ስለ ኦፐረንት ኮንዲሽኒንግ የሚያወራን ነው። ፖዚቲቭ ሬንፎርስመንት ያለ መሆኑን፣ ፓኒሽመንት የሚያስከትል መሆኑን ወይም ደግሞ አንድ ቢሄቪየር እንዲቀጥል እንዲደጋገምና እንዲሰራ የሚያደርግ መሆኑን የሚገልጽልን በትክክል የትኛው ነው የሚለን። ዲ ላይ የተመለከተው በትክክል ሐሳቡን ይገልጽልናል። ምንድነው የሚለን? behavior will likely be repeated when the organism is reinforced. አንድ ኦርጋኒዝም ሲበረታታ ሲሸለም ያንን behavior ምን ያደርገዋል? ይደግመዋል። a behavior will occur less frequently if it is punisher. የሚጎዳ ከሆነ ደግሞ ቅጣት የሚያስከትል ከሆነ ደግሞ less frequently ነው የሚከሰተው ወይም ይቀራል እስከነሁሉም። ለምሳሌ ቤታችን አንድ ቀን ቤት አጽድተን በመጠበቃችን እናታችን ብትሸልመን በሁለተኛው ዕቃ አጥበን እንጠብቃለን የበለጠ ሽልማት ስለሚያሰጥ። በሶስተኛው ደግሞ ልብስ አጥበን ሁሉ ልንቆይ እንችላለን ማለት ነው። ግን አንድ ቀን ብርጭቆ ሰብረን እማዬ ብትቀጣን ለሁለተኛ ጊዜ ደግመን ደግሞ ሰብረን ይኸውልሽ እማዬ ሰበርን አንልም። ምክንያቱም ቅጣት ነው የሚያስከትለው። ስለዚህ ፖዚቲቭ ነው የምንለው የሚያሸልመን የሚያበረታታን ሲሆን ነው። ኔጌቲቭ ነው ወይም ፓኒሸር ነው የምንለው ደግሞ የሆነ የሰራነው ስራ ቅጣት የሚያስከትልብን ሲሆን ነው። ስለዚህ ዲ ላይ የተመለከተው ትክክለኛ መልሳችን ይሆናል ማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስላል። በርቱልኝ። በቀጣይ በሌላ ቪዲዮ የምንገናኝ ይሆናል። ላይክ፣ ሼር ማድረጋችሁን አትርሱ። እስከሚቀጥለው ቪዲዮአችን ድረስ ሰላም ቆዩልኝ።